ሰላም 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 ውድ ፋሚሊ የማሜ ዩቱብ ፋሚሊዎች ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አለኝ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ እኔ ጋር ያለው ሰላም እናንተ ጋር የሚሆንልኝ። እንዴት ናችሁ ፍቅሮቼ፣ ማሮቼ፣ ውዶቼ አላችሁልኝ? እንዴት ነው? ሁሉ ሰላም፣ ጤና፣ ስራ እንዴት ይዟችኋል? እኔ ጋር መልካም ነው። ክብሩ ይስፋ ለመድኃኔዓለም ለድንግል ማርያም ልጅ። ዛሬ እናታችን ልደታ ማርያም ነች። እንኳን አደረሳችሁ ብያለሁ። እናታችን ልደታ ማርያም ሁላችንንም ስደት ላይ ያሉትን እህቶቼ በሙሉ ወንድሞቼን በሙሉ ትጠብቅልን እና እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? አለኝ እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋር ይሁንልኝ እና ኑ ዛሬ ቡና እንጠጣ። ማንም ቤት የለም ያው እኔ ቤት ያሉት ወደ ቤተክርስቲያን ሄደው ነው። እነሱ ሲሄዱልኝ እስቲ ቡና ይላፍላና ውድ ከቤተሰቦቼ ጋር ልጫወት። ዛሬ እሁድ ነው። ምን ይመስልሻል ማሚዬ ብዬ ቡና ይናፈላብላችሁ። ኬክ እንደ ኬክ ነገር ነው፣ ግን በመጥበሻ ነው የጋገርኩት። በመጥበሻ ትንሽዬ ካካው ምናምን አድርጌ ማለት ነው። እና ደግሞ የሆነ ያጋጠመኝ ነገር አለ በቀደም ለታ። የሚገርም ነው። ይሄን ጥያቄ ተጠይቄ አላውቅም በእውነት ለመናገር ከሆነ ማለት ነው። ግን ቅድሚያ ለብላ ኑ እንብላ የኔ ፋሚሊዎች፣ የኔ ቤተሰቦቼ። ደግሞ በዩቱብ አቤት አቤት ብዙ ወዳጅ አግኝቻለሁ። እኔ ደስ ብሎኛል ሚዲያ ስለከፈትኩኝ። እውነት ለመናገር ከሆነ አንዳንዴ በሚዲያ ብዙ ነገር እንጠቀምበታለን እናገኝበታለንም እና እንደዛ ነው። እኔ ግን ብዙ ፋሚሊ እያገኘሁበት ነው። አመሰግናለሁ ውዶቼ፣ ፍቅሮቼ። ኑ እንብላ እስቲ ልቅመሰው። እናንተ ጋግር ያለው የሙዝ ዳቦ በፊት የቀይ ስር ምናምን፣ ግን የዚህን የመጀመሪያ ነው። እስቲ በስመ ስላሴ በጣም ጠፍቷል በእውነት። ቪዲዮ በቀደም ነው ስትሰሩ፣ ግን ኮርጄ ነው። ኑ ቡና እንጠጣ የኔ ጎረቤቶቼ፣ የኔ ፋሚሊዎቼ። ሰዎቼ ስለሌሉ ነው። እሺ ብቻዬን ኑ ጠጡ። ስማሙ ለስኩት ሰላም በስመ ስላሴ ከእናንተ ጋር ጠጣለሁ የኔ ቆንጆች እህቶቼ። ከዛን እየጠጣን እናብራ። ወረቀት የመጀመሪያ አይደለም ማሳድሰው፣ ከአንዴም ሁለቴ ሶስቴ ያሳድሻለሁ እና ተጠይቄ አላውቅም። በእውነት ተጠይቄ አላውቅም። እውነት ለመናገር ከሆነ በአመት እኛ እንፈርማለን። ሂጄ ስፈርም አትጠይቀኝም። እሷ ቢሮ ሌላ ሀገር ሄዳለች። ሌላ ቢሮ ነው ይሄን ነው ለካ ስሙም እዛም አለ። ባይዘው አስተዳዳሪዎቻችን በየቢሮ ነው ስማቸው ተበታትነው ነው ኮምፒውተር ውስጥ የሚቀመጠው። ከዛን እዛ ሄድኩና ቁጭ አልኩ። በኮምፒውተር ጻፉ ምን አሉ። ከዛን ቁጭ ብዬ ነበር። እኔ ባላለሽ አለችኝ። በዚህ ንግግር ቆይ እንዴት ብረስ በእውነት ባላለሽ አለችኝ። በእውነት ደነገጥኩ። ማርያምን ደነገጥኩ። አልኩ ቋንቋ ትላለህ ስላት ቀለበቷን እያሳየች ባላለሽ አለች። በድንጋጤ ያልኳት በራሴን አወዛወዝኩት። በቃ በአንደበቴ እንዴ ለምንድን ነው ባላለሽ ብዬ የምጠየቀው? ምን ማለት ነው? ለምን እንዴ ተጠይቄ ማላቀውን ባላለሽ ለብዬ ስጠይቅ ገረመኝ። ከዛን አንድ እህቴም ደግሞ መጣች። አሰሪዋ በስማ መላም ላሊበላ ነው እንደዚህ ምን አለ። ከዛን ሰላም ነሽ አልኳት። እሷ በፊት አልናገረችኝ ፈርታው ሰውዬው መቼም እንፈራለን አበሾች። ከዛን በኋላ ሰላም ነው እኔ ሰላም ነው እናት እያልኳት ደህና ነኝ እግዚአብሔር ይመስገን አለችኝ። እንዴት ነሽ ነው እያሳደሽ ነው ስላት ኧረ አይደለም አዲስ ነኝ አለች። ግን ቋንቋ ትችላለች። ያው ሌላ በፊት ድጋሚ መጣ ማለት ነው። ከዛ
ድጋሚ መጣ ነው። ከዛም በኋላ እንዴት ነው ስራ ነው ስንት ወር ሆነሽ ይላል። 2 ወር ሆኖኛል። ልክ እንደመጡ ከ2 ወር በኋላ ነው ወረቀት የሚሰራው። 2 ወር ሆነሽ ማለት 2 ወር በቃ በርቺ እህቴ እግዚአብሔር ያበርታሽ መድኃኒዓለም ያበርታሽ እና ማልቋትኝ እኔ እዛ ቁጭ ብዬ እሷ ጨርሳ ወጣች። የሚገርማችሁ ሳትጨርስ በፊት ደግሞ እሷንም ባላለሽ ብሎ ጠየቋት። በቃ ይሆናል ሰውየውን ጠይቂ ምን ነገር ስመጣ ከዛን አዋለች። እሷ ባል እንዳላት ወረቀቱ ላይ ይጻፋል። ኧረ ቆይ ጠይቀዋለሁ፣ ሰውየውን በእውነት ጠይቀዋለሁ። ቆይ ጠይቀዋለሁ፣ እኔ ጠይቃለሁ። እንዴ ለምንድን ነው የምንጠይቀው? እስቲ የምታውቁ ሰዎች ተናገሩ። የምር ተጠይቃችሁ ታውቃላችሁ? እኔ 3 ሳሳድስ አልተጠየቅኩም። ግርም ምን ያለኝ ጉድ እኮ ነው። አድፋሽን እንዴ እና እንደዛ አላችኋለሁ ውዶቼ። ዩዲት ጉዲት የሆነ ድራማ እያየሁ ነበረ። በእውነት እከታተለዋለሁ። ቆይ እርሱ ልታችሁማ እንዴት አደራችሁልኝ? ሰላም አደራችሁ። ጠዋት ሰላም አደራችሁ ብዬ ልክ የነበረና ጉንፋን ከእንቅልፌ ስለተነሳው ዩዲት ጉዲት የታለ በእናታችሁ ድራማ ማለት ነው። እና በጣም የሚገርም ድራማ ነው። እከታተለዋለሁና አማቿ በጣም ጥሩ አማች ነች። ግን የልጅየው ሚስት በስማም ተንኮላ ምን የልጅየው ሚስት ደግሞ እናትየውስ የልጅቷ ሚስት እናት እሷ ናት እንትን የምትለው። አሁን እናትና ልጅ አማቿ ልትገል ብላ ሰራተኛዋ ትቀርጻቸዋለች መርዝ ስትጨምርበት። ከዛን ያንን የተቀረጸው ሞባይል ደግሞ አንዱ ያገኘውና ያስፈራራቻል የጉዲትን እናት ቤታቸው እንዲሸጥ ማለት ነው። አሁን ተማላልሶ ደግሞ እናትና ልጅ ጠላት ሆኗል። ምን ነበር እርሱ እንዳቱ የእናት ግፍ ይላል እርሱ የእናት ግፍ ነው። ዩቲዩቡ ደግሞ ዮና ፊልም ነው። ዮኒ ፊልም ዮና ፊልም ምን ርዕሱን አይጽፉትም ነው። ዮና ፊልም በጣም ነው የሚገርመው ብታዩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዮዲት ጉዲት እናትና ልጅ ተጣሉ። በይ ፋሚሊ ይላል። እንግሊዘኛ ነው። እንግሊዘኛ አልችልም። ይሄ ሁሉ ምንድን ነው ያደረገው? ሰራተኞች ነው። ሰራተኛዋና አሰሪዋ በጣም ነው የሚዋደዱት። ትወዳታለች እንደ እናቷ። ከዛን ዩዲት የእሷ ወንድም ደግሞ የማን ፍቅረኛ መሆን ትገምታላችሁ? የማን ፋሚሊ እንደሆነ ታውቃላችሁ? እሱን እንትናን ታውቃታላችሁ? ታውቃታላችሁ? ታዋቂ ሆናለች። ምን ያደርግልኛል የውበቱ ማማር ምን ያደርግልኛል የምትላ እመቤት ካሳ የመጀመሪያ እንትን ላይ ውድድር ላይ ቀርባ አሁን ታዋቂ ሆናለች ዩቲዩበር። እሷ የዮዲት ጉዲት ወንድሟ ሆኖ የሚሰራው የእሷ ፍቅረኛ ነበረ። ባይዘዌ ፍቅሩ የእውነት ነበረ። በጣም ተናድጄበታለሁ በሱ ልጅ እግዚአብሔርን። ግን እግዚአብሔር አያችሁ፣ ሰው ስትበድሉ እግዚአብሔር ይክሳል። እውነቴን ነው። እሱ በስሜቷን በፍቅሯ ተጫውቶባት ሄዳ አይደለም፣ ግን እሷ እግዚአብሔር ክሷታል። ግን አሁን ምን እንዳደረገች ታውቃላችሁ? የአሁኗን ባል ድብቅ አደረገችው። ደብቁ፣ አታሳዩ ለሰው። እውነቴን ነው። አሁን እሷ ሁሉን ነገር ግልጽ፣ ሁሉን ነገር ሚዲያ ላይ፣ ሁሉን ነገር ልብስ ሚግዛ፣ ስጦታ ሚግዛ፣ ፍቅሬ ማሬ ያለ አበባ ይሰጣታል። ከዛንስ
ሲጣሉ ሲታረቁ ምን ሲሉ ከዛ እኔ ሲደብረኝ ተውኳቸው። መከታተሉን ማለት ነው። መከታተላቸው ነበር። በጣም ነው የምወዳት። ደስ ትለኛለች። ጠንካራ ሴት ነች። ከየት እንደተነሳች ለማወቅ ማለት ነው። አንዳንዴ የወደቀ ሰው ወርቁ አይቀርም። መነሳት አለ፣ ይነሳል። እሷ አሁን ጎበዝ ነች። አንዳንዴ አለማወቅ ብዙ ነገር እንጂ ይሄን የራሱ ስንት ነገር ላይ ትደርስ ነበረ። እግዚአብሔርን አንዳንዴ ኧረ በስመ አብ ሰው እናንተን ለመጣል የማያደርግ እጥረት የለም፣ እናንተን ለመጉዳት ግን አሁን እሷ እመብርሃን በሽፍን ታውጣት እርጉዝ ሆናለች። ባይዘወይ ደስ አለኝ። እናቴ ትሙት እመቤት ካሳ አሁን አርግዛለች እና ግን ትንሽ ቅር ብሎብኛል። ቅሬታ አቅርቤ በእርግዝናው ላይ አትረሳውን ስትነሳ የቀረጸችው ልታያት ትችላለች። እሱን ላይ እንደሱ አግባብ አልነበረም። በካሜራ ማሳየት አልነበረባትም። እንትኗን እርግዝናዋን ማለት ታውቃላችሁ እናንተ እንደሱ ማድረግ የለባትም ነበረ። ግን ስላረገዘች ደስ አለኝ። ግን በኋላ ደብቋለች። እንኳን ደብቀችው። ደብቁ ሴቶች ደብቁ ባላችኋችሁ ነው። አታሳዩ። እውነት ማሳየት ጥሩ አይደለም። ጠላት ከሩቅ አይመጣም ከቅርብ ነው። አዳሜ ባሌ ይሄ ነው ፍቅሬ ይሄ ነው እያልሽ እየገለጥሽ እንዳትቀሚ። እሱ ላሻለ የተሻለ ሰጥቷታን እግዚአብሔር ደግሞ ደስ የምትል ልጅ ነች። ማርያምን የተሻለ ሰጣት። ይኸው አሁን እርጉዝ ነች። እመብርሃን በሽፉን ታውጣት። ግን ደግሞ አንዳንዴ ምቀኛ ወዳጆቻችሁ ነው ጠላት የሚሆናችሁ። በቀደም በጣም አልቃሻ ነች። እኔም አልቃሻ ነኝ። ሰው ሲናገረኝ አለቅሳለሁ። እንደኔ አልቃሻ ነች እሷ እና በጣም እንባዋ ይቀርባታል። በሁሉም ነገር በቀልዱም በቀልቧ ይቀርባታል። እና መቤቴን ብላ በመብራ ነው ደግሞ የምትመለው። ወይ በስመ አብ ወልድ በመቤቴ ስትምል ደግሞ እኔ እንጃ ደስ ነው የምትለኝ። እና የራሷ ወገን የራሷ ዘመድ ነው ያንን ስልክ ደውሎ ቀጥታ ሙሉ ጫፍቶ የሰደባት። ለምን እንዴ አንቺ ሳትወልጂ ሙቺ፣ በምጥሽ ላይ ሙቺ አትይ ልጅሽን ያሳይሽ። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ ይባላል? ሰው እንዴት የሰው ልጅ ይሄን ያህል ደረጃ ወርዶ ሰውን ይራገማል? ኧረ ተው። ይሄን እኮ ወዳጇ ነው። በስልክ ነው በስልክ ደውሎ በቀጥታ ሙሉ ጨርቅ ሰደቡኝ። ምን አደረኳት? አላቃት ምን አደረኳት? በስልክ ደውላ መሰርቤ ብላ እያለቀሰች እና እመብርሃን በሽፉን ታውጣት። እመብርሃን በሽፉን ታውጣት። ልጇን ታሳቅፋት። እኛንም ደግሞ ስደት ላይ ያሉን እህቶቻችን እመቤቴ ማርያም በሰላም ወደ ሀገራችን ገብተን ላላገቡት አግብተው ወልደው ታሳያቸው። ልጅ ላላችሁ ደግሞ ልጆቻችሁን በሰላም ያሳያችሁ። ልጄ ብላችሁ የምታውቁበት ቀን ይምጣልን እና እንደዛ ነው እላችኋለሁ የኔ ውድ ፋሚሊዎቼ። ዛሬ ሰንበት ነው እንግዲህ ይሄው ሰንበትን ይሄንን አስመስያለሁ። እንዴት አያችሁት? ኮመንት ጻፉ። ሼር እያደረጋችሁ ነው። ኧረ ተው እናንተ ሼር አድርጉልኝ። ተው ግን ተው። ኧረ ተው እናንተ ግን ምን ላድርጋችሁ? ሰብስክራይብ እያደረጋችሁኝ ነው። ኧረ ሰብስክራይብ አድርጉኝ። ተው ግን እውነት የምር ቀልድ አይደለም። ሰብስክራይብ አድርጉኝ። አበረታቱኝ ፍቅሮቼ፣ የምር አበረታቱኝ። በቃ አበረታቱኝ የምር እና ውሎ ዛሬ ነው ግን አሁን ነው እንጂ በኋላ ስራ ይበዛል። ጥግረራ አለ ባይዘው በኋላ ጥግረራ አለ። እቃ ማጠብ ምን አለ እና ይሄን ይመስላል እላችኋለሁ። ባይ እቺ ኬክ ሰርታችሁ ሁሉ የሚመቻችሁ ክሬት በጣም ነው የምጣፍጠው እና እንደዛ ነው። ፕሊዝ ማይ ፋሚሊ ላይክ፣ ሰብስክራይብ፣ ሼር ሰፖርት አድርጉኝ ፕሊዝ። ስወዳችሁ ፍቅሮቼ፣ ማሮቼ፣ ወተቶቼ፣ ቀመሞቼ፣ እህቶቼ አይ ላቭ ዩ እና እንደዛ ነው። እሺ መልካሙ ነው። መልካም የሰንበት ቀን ይሁንላችሁ። አይ ላቭ ዩ እንደዛ ነው አይደለም የሚባለው? እንደዛ ነው የሚባለው። የኔ ፍቅሮቼ ወዳቸዋለሁ። እሺ